እንዴት አደርሽ የህያብ እናት? ህያብ ማናት ደግሞ? ህያብ እንዴ ከ9 ወር በኋላ የምትመጣው ልጄ ናት። እንዴ ቆይ እቺ ልጅ ምንድን ነው ያስነካች? ብታያት እኮ እንዴት አባቷ እንደምታምር። ኪራዬ ሳንጋባማ እንወልድ። አባቴስ? እንዴ በቃ ከፈለጉ ነገውን ያጋቡን። እኔ ልጅ አምሮኛል። እንዴ እንደ ልጅም ያደርጋል። የፈለግሽውን በይ፣ ብቻ ግን ልጅ እፈልጋለሁ። እሺ አሁን ስራ ታስፈታኝ። ገናም ታስፈታሽ ልትመጣልሽ አይደል እንዴ? የህያብ አባቴ ይረጋጉ እንጂ ቃልሽ። እሺ የህያብን ጉዳይ ግን እንዳትረሺው። እማዬ በደወልሽ ቁጥር ይሄን ነገር ብቻ ነው እንደምታወሪው? ኧረ ምን አለ ብትረጅኝ እማዬ። እንዴ ተጨነኩብሽ እኮ። ሰርግም ቢሆን አሁን አንፈልግም። ልጅም እግዚአብሔር በፈቀደ ጊዜ ይደርሳል። በቃ አሁን እኛ አንፈልግም፣ ደስተኛ ነን እንዳለን። ይኸውልሽ እማዬ ነግሬሻለሁ። ድጋሚ ደውለሽ ምሩን አንድ ነገር ብትናገሪያት ግን ከኔ ጋር ነው የምትታየው። እዛች ቤት ድርሽ አለንም። እሺ እኮ ይገባኛል፣ ይገባኛልማ። ግን እኛንም ለመረዳት ሞክሪ። ይኸውልሽማ ሄሎ ምሪ፣ እናት ላይ ነው እንደዚህ የምትጮህባት? ይኸውልሽ ምን መሰለሽ መግባባት ስላልቻልን ነው። ምንም ቢሆን እናትህ እኮ ናት። በቃ አሁኑኑ ደውለህ ይቅርታ ጠይቃት። እሺ ግን ምንም ግን የለውም ናሆሜ። በቃ አሁኑኑ ደውልና ይቅርታ ጠይቃት። አምላኬ ሆይ እንደምን አይነት አጣብቂኝ ውስጥ ነው የከተትከኝ? አንቺማ ጠፍተሻል። ምን እጠፋለሁኝ? ከስራ ገባለሁ፣ ከዛ እንቅልፍ ነው በቃ። ቢሆንም መጥፋቱ ካዋጣሽ ግን እሺ። ባለፈው ምሩ ጋር ተገናኝተን የለ እንዴ? እሱማ። ግን እንዴት ነሽ? በጣም ደህና ነኝ። ምንድን ነው ግን? እኔ የማላውቀው የተፈጠረ ነገር አለ? አረ ታያ፣ ባለፈው ሲጀመር ምሩ ቤት ተገናኝተን የለ እንዴ? አረ ምንም፣ እንደዚሁ ዝም ብዬ ነው። ስራም አሪፍ እየሆነልኝ ስለሆነ ነው። በእውነት አንቺ ማርፈድ ስላቆምሽ በጣም ደስ ብሎኛል። እንዴ አሁንማ ሌሊት እኮ ከአላርም ወደ ስልክ መደወል ተቀየረ እኮ። ምን? ሰው እየደወለ ነው የሚቀሰቅስሽ? ማንም፣ ዝም ብሎ ሰው ነው። ጠበሽ እንዴ? ምንም። ምንድን ነው የምጠብሰው? እና በሌሊት እየደወለ ይቀሰቅሰኛል ስትይ ነው? አረ እንደው እንዳልሽው ብጠብስ ራሱ ዶሮ እርቤ አይደለም የምጠብሰው በሌሊት የሚደውልልኝ። እና እኔ ምን ላድርግ? ግን ግድ የለም ምሩ ጋር እንሄድና እሷ ታወጣጣልኛለች። አረ መሀል ላይ ሳንዱች ልታረጉኝ ነው? አረ እሱን እናወራለን። እሺ አሁን ምን ፍጠር ነው የምትይኝ እንዴ? ድርቆሽ ፍርፍር የለም። በዚህ ሰዓት ደግሞ ድርቆሽ ፍርፍር ከየት ይምጣልሽ? አንተ ብቻ እሺ ብለህ ስራልኝ እንጂ እኔ እንጀራውን በፀሐይም ቢሆን አደርቀዋለሁ። በጣም ነው እንዳያማረሽ። ከበለው ስንት ቀን ብታይ። እሺ ምን ፍጠር ነው የምትይኝ? ድርቆሽ ፍርፍር እንዴ? ቆይ አረገዝሽ እንዴ? ይሄ አማረኝ ያማረኝ ያልሽ አሰቃይሽኝ እኮ። በንፋስ ነው እንዴ እንደ ዶሮ ማረግዘው? ያው ድንገት ምናልባት ሳነ የሚገባ ካለ የት ገደል ነው የሚገባው? ያው በይው። በነገራችን ላይ አንቺን ያገባ ማለት ራሱን የፍጠኛ አስሮ ገደል የወረወረ ማለት ነው። ኧረ እባክህ እንደዛ ነው የሚሰማ እንዴ? ኧረ አንቺ እየቀለድኩ ነው። ኧረ ተው፣ የልብህን ከተናገርከ በኋላ ነው ቀልድ ነው የምትለኝ? ማሚትሙ ታውቂ ነው። አንቺን ያገባማ የትም ያልታየ ፍቅር ነው የሚኖረው። እኔማ የማግባት እቅድ ቢኖረኝ ኖሮ ገላሁ ነበር። እንደምንም ብለሽ አድኝውና በነፍስ ማጥፋት መጠየቅ አልፈልግም። እንደዛ ማትፈልግ ከሆነ በራፍ ፍግም ሳልል አሁን ምግቡን ስራል። እሺ አለቃ፣ ታዛዥ ነኝ። እሺ ቶሎ በል። አይ ሰኒ፣ በዝግመት ቢሆንም ለውጥ እየታየባ ነው። አጅሪት
አድሬው ምን ሆነሽ ነው እዚህ ደረጃ ላይ ቁርምት ብለሽ ተቀመጥሽ? አይ እንዲሁ ለኪችኑ ቅርብ ልሆን ብዬ ነው። ራቤን ለማስታገስ በሽታው ልጽናና። አይ እንደዛ እንኳን አልመሰለኝም። እና እንዴት ነው? የሆነ ነገር እያሰብሽ ይመስለኛል። ኧረ አይደለም። አንቺ ዝም ካልሽ ጭንቅላትሽ ውስጥ የሆነ ነገር እየተካሄደ ነው ማለት ነው። እሺ የሆነ ነገር ልጠይቅህማ። ጠይቂ። እኔ ቆይ ኃይለኛ ሴት ነኝ? ኮንፈርት ምንስ አይነት ሴት ነኝ? አይደለሽም። ለምን ጠየቅሽ? ምንም እንዲሁ ስለ ራሴ ለማወቅ ብዬ ነው። አንቺ እኮ ፈታ የምታደርጊ ሰው ነሽ። ሳቅ ጨዋታ እንጂ ተንኮል የሚባል ነገር የሌለብሽ። ኧረ አሰክሰኝ። የምሬን ነው። አሁን እስኪ ማነው አንቺ ላይ ቂም የሚይዘው? አንቺ ባለሽበት ሁሌ ሳቅና ጨዋታ ብቻ ነው የሚደምቀው። እናንተ ረፍ የሆነ መጽሐፍ ላይ ምናምን ያለው እንዲመስለኝ እያደረግክ ነው። እንዲህ ይሰማሻል? እንደዚህ አድርጌ የራቡን ስሜት ላትፈልሽ ብዬ እኮ ነው። አልገባኝም። እየቀለድክብኝ ነው? እንደው ማን ይሙት አሁን አንቺ ከመቼ ወዲህ ነው ሰው ምን ይለኛል ብለሽ መጨነቅ የጀመርሽ? እሱማ ግን ሲጀመር እንደዚህ መነጫኔ ስትጀምሪ እኮ ነው እንደራበሽ የገባኝ። ልክ ነህ። ስራብ እንደዚህ እንደመሆን ሰዎች ያውቃሉ። መጣ ቆይ እኔ ሰዎች ጋር ምግብ ወዳድነቴ ብቻ ነው ታሪኬ? አይ ችግር የለውም። ዛሬ እናንተን የማሳረፍ ፕሮግራም ላይ ነኝ። ጥሩ ነው። ሚስቴን አንዳንዴ እንደዚህ የሚያሳርፋት ሰው ያስፈልጋታል። ሰኒስ እንደዛ አቻክሎ ይጠፋች እንዴ? አንተ ጋር ኪችን አልነበረችም? ኧረ ከኔ ጋር ቆየሽ ከወጣች። ደረጃው ጋር ስገባ ይቻታለሁ። ታዲያ እንዴት ስመጣ አላየኋትም? ምናልባት ረግጣት አልፈ እንዳይሆን ቼክ አድርጋት። ኧረ እንኳን ረግጫት ስገላምጣት ራሱ ምጮ ልጅ እኮ ነች። እናንተ ሰኒ ለቀቅሽ እና የት ሄደች? ወይ መኝታ ክፍል ተኝታ ይሆናል። እስኪ ልያት። አንተ ሰውዬ ሰዓት ልታስቆጥረን ነው እንዴ? ምግቡን አምጣው እንጂ። ቆይ ሰኒ ዘምጣ ብዬ እኮ ነው። ይኸውልህ ልጅቷ እንደዛ እንደ ነብር ስታዛጋ የነበረው ርቧት ነው። ሳትመጣልህ አምጣው ምግቡን። የት አለች? የለችም። የት ሄዳ ይሆን? ይቺ ልጅ እንዳለችው አምርራ እንጀራውን በፀሐይ ልታደርግ ጣራ ሊወጣች እንዴ? እስቲ ቆይ ልደውልላት። ሰራ ላይ አብራኝ ነበረች። አታነሳም። ልጅ ምን ነው በዚህ ቅጽበት መውጣት? ይኸውልህ እኛ ካሰባችሁት በላይ ሰርተን እናስረክባችኋለን፣ እናስደስታችኋለን። ይኸውልህ አቶ ዘላለም እኛም ማናደርገውን የማንሰራውን ነገር ቃል አንገባም። እንዴ ከዚህ በፊትም እኮ በሌላ ስራዎች ተገናኝተናል አይደለም እንዴ? አስከፍተን እናውቃለን። በቃ ስለዚህ አታስብ፣ አትጨነቅ። እሺ እንዴ ኧረ ተው እንጂ በእናትህ አቶ ዘላለም፣ አሁን ወደኋላ እንመለስ። ዋጋው አይቀንስም። የኑሮ ውድነትን ያውቁታል አይደል እንዴ? እንዴ በቃ ዕቃ እኮ ተወዷል። ጣራ እኮ ነው የነካው። እንዴ ምን ሰማይ ብቻ። አሁንማ ጠፈር ላይ ደርሷል እኮ አቶ ዘላለም። እሺ ለማንኛውም ችል የኔ ፍቅር በስልክ አደነቆኩሽ። ኧረ በፍፁም ምን አይነት አንደበተ ርቱዕ እንደሆንክ እየሰማሁ ነበር። እንደ አዲስ እንዲህ በፍቅር ጠብ እንዳደረግልሽ። ጠብ ብቻ? ኧረ አንቺ ከሆነ እንዲህ እፈጠፈጣለሁ፣ እፍረጥረጣለሁ። ቆይ ግን ምንድን ነው የሚያጨቃጭቃችሁ?
ኧረ በእናትሽ ስንት ነገር አውርተን ስንት የስራ ጉዳይ አውርተን ደግሞ ወደ ኋላ ተመልሶ ዋጋ አስተካክል። መጀመሪያ ተስማምታችሁ አልነበረም? ይኸውልሽ ስራ ልንሰራላቸው ተስማማን። አሁን ደግሞ እንደ አዲስ ወደ ኋላ ተመልሰው ክርክር። ኧረ እንዴት እንደሚያስጠላ። በቃ አትናደድ፣ በስራ መሀል ያጋጥማል። አቦ ግን በቃ የሆነ የሌለ የማይሆን ሰው ምክር ይሰሙና እዚህ መጥተው ከኛ ጋር ይጨቃጨቃሉ። ኧረ ተው፣ ከህዝብ ጋር ትጣላ። ሲጀመር ይኸውልሽ እኛ ሀበሾች በፌክና በኦሪጂናል ምርት መካከል የአንድ ብር ልዩነት ቢኖር ራሱ ለምን ያኛው ጨመረ ለምን ኦሪጂናል ሆነ ምናምን ነገር ሳይሆን የምንለው ለምን ጨመረ ሊበላኝ ነው እኮ ነው የምንለው። በጣም እኮ የምናስቀው። እሱስ ልክ ነህ አቶ ባልየው። ይኸውልሽ ውድ ነገር ፈልገሽ ጥሩ ነገር የማታገኘው ይሄ ባለ ኮከብ ሆቴል ብቻ። እንዴት? ይኸውልሽ ሰሃን ላይ ያለ አበባ የሚመስል ምግብ ይመጣልሻል። ከዛስ የልጅ ልጅሽን የሚያሳድግ ብር ይጠይቁሻል። ዛሬ ባሌን እውነትም አናደዋል። ይኸውልሽ እንደው በአንድ ስሙ እናቱን ይዞ መጥቶ ቢያከራክረኝ ይሻለኝ ነበር። ኧረ ነው ሜታው እና 1000 ብር ስትባል አይበላ ተከራክራ 100 ብር አድርጋ የምትገዛ እናት እያለችኝ እሷ ብታስተምረኝ እንደዚህ አልደርቅም ነበር። አሁን ታዲያ እንዴት ነው በመድኃኒዓለም በዚህ ውብ ፈገግታ እንዴት ነው የማረሰው? እስኪ ሳቂ። ቆይ ለምንድን ነው እንደዚህ የከፋኝ? ኪራ እኮ እኔን የሚያስከፋ አንዳች ቃል ካፉ አልወጣም። ሲጀመር እህቴ ትክክል ናት። የእኔን ባህሪ ስለምታውቅ ነው ከሰው ራቂ የምትለኝ። እኔ ማለት ሰው በቀላሉ የሚሰብረኝ ተሰባሪ ስስ ሸክላ ነኝ። ጽናት ደግሞ ተይኝ እስቲ። ቆይ ለምንድን ነው እንደዚህ እያልኩ ያለሁት? ለምንድን ነው እንደዚህ የሚሰማኝ? ቆይ ምን እየሆንኩ ነው? ኮሰረቴ ምን ሆና ነው ያለ ወትሮ ዘገየች? ምን ነካት? ዛሬ ከወክ እናደርጋለን ተባብለን ነበር። ቅድምም እዚህ ነኝ ሳትል ጠፋች። አሁን ደግሞ ቀረች። በደህናዋ ይሆን? ቤቷ ልሂድ እንዴ? አይ ደግሞ ብትናደድብኝስ? መንገድ ላይ ብንተላለፍስ? ግን እኮ ቆየች። የሆነ ነገር ሆና ቢሆንስ? በቃ 10 ደቂቃ ልጠብቃትና ካልመጣች እሄዳለሁ። አዎ እንደዛ ነው የሚሻለው። ይሄ ያቤት ናት። አሁንማ ጭራሽ ስሜን እንዳትረሳው ላይ እየፈራሁ ነው። ልርሳው ብልስ እንዴት እረሳዋለሁ? የአፍ መፍቻ ቋንቋ እኮ ነው። የፍቅር መፍቻ በሚል ይስተካከል እንዴ? የአፍ መፍቻ ቢባል ምንድን ነው ችግሩ? እንዴ አፈን የፈታኸውማ እማ አባ ብለህ ነው። እሱስ ልክ ነሽ። ስለዚህ የቤተሰቦችን ቦታ መውሰድ አልፈልግም። የፍቅር መፍቻ ከሆንኩ በቂ ነው። እሺ ይሄ ያቤት ናት። አንተ ልጅ ግን ለየልህ እንዴ? አዎ ለየልኝ እኮ። በአንቺ ፍቅርና በምትመጣው ቆንጅዬ ልጅ ፍቅር አብጃለሁ። የኔው ሲሆንሽ ግን መጀመሪያ የሚመጣው ወንድ ስለሆነ የእሷን ማበድ ቀንሰው። ምን ማለት ነው? የመጀመሪያ ልጄ ወንድ ነው። እስኪ እናያለና። ወደ መጣበት ነው መልሰው። ወዴት አላቅም። ዋናው ጤነኛ ልጅ ስጠን ነው የሚባለው፣ ግን ወንድ ነው። ምን እያደረክ ነው? ወንድ መውለድ ከፈለግሽ ይህን ሁሉ ነገር መታገስ ይኖርብሻል። እንዴት? ወንድ ልጅ እኮ ረባሽ ነው። ይህንን የማትፈልጊ ከሆነ ደግሞ ሴት መውለድ አለብሽ። ወይ አንተ ልጅ እብድ እኮ ነህ። አሁን ተግባባን? ተስማማና? ሲጀመር የልጁን ጾታ እኛ አይደለንም፣ ፈጣሪ ነው የሚወስነው። ሆ አራት አነካኪ። አሁን ያበላሸው ልብስ ጠፍ። ጉንጬን ሳሚኝና። ጉቦ መሆኑ ነው? አረ አይደለም፣ ክፍያዬ ነው። ከመሳም ብዛት እኮ ጭርት በጭርት ሆንክ።
ለምን የሸረሪት ድር አይመስልም? በያሁን የሳሚ በቃ አሁን በብርሃን ፍጥነት ነው ማጣጥፍልሽ ፋ ነው ማድረግልሽ